ክብር ሁሉ ለኢየሱስ ይሁን። እንደምን ሰነበታችሁ? ጊዜው ገና ቢሆንም እንኳን ለጌታችን ለኢየሱስ ክርስቶስ ልደትና እንደገና ደግሞ በዚህ ምድር ለአዲሱ ዓመት ዋዜማና መሰንበቻ እንኳን አደረሳችሁ። ዓመታትን የሚያቀዳጅ እድሜን የሚሰጥ እግዚአብሔር ነው። ክብር ሁሉ ለኢየሱስ ይሁን። ዛሬ ደግሞ ስላገኘሁት እድል እንደገና እዚህ መድረክ ላይ እንድቆም ደግሞ በሩን ስለከፈታችሁልኝ መሪዎች እግዚአብሔር አምላክ ይባርካችሁ። የእግዚአብሔርን ቃል በደንብ ተዘጋጅቼ ጸልዬ ነው የመጣሁትኝ። እግዚአብሔር ዛሬ ይናገረናል። ባለፈው እዚህ ሳገለግል ስወጣ በጣም ብዙ ሰዎች ከክፍለ ሀገር ነው የመጣኸው? ተጋባዥ አገልጋይ ነህ? ከአዲስ አበባ ነው የመጣኸው ብለው አንዳንዶቹ ጠይቀውኛል። ከአዲስ አበባም አልመጣሁም፣ ከክፍለ ሀገርም አልመጣሁም፣ ተጋባዥም አይደለሁም፣ እዚሁ ቸርች አገልጋይ ነኝ እኔ። እና ክብር ለኢየሱስ ይሁን። በዚህ ምድር ላይ ምን ደስ ይልሃል ብትሉኝ በጣም መስበክ እወዳለሁ። ታላቁ ሰባኪ እንግሊዛዊው ቻርልስ ስፐርጀን የተባለው ትልቁ ያው እንደምታውቁት የስብከት ማሽን ተብሎ ነው የሚነገረው። እሱ ምን ብሏል? እግዚአብሔር አንድያ ልጅ ነበረው አለ። አንድያ ብቸኛ ልጅ ነበረው፣ እሱንም ሰባኪ ያደረገው አለ። እና በምድር ላይ በጣም የሚያስደስተኝ ነገር ቢኖር ባገኘሁት ጊዜ ሁሉ መጽሐፍ ቅዱሴን አነባለሁ። ቀጥሎ ስሰብክ ውዬ ስሰብክ ባድር አልሰለችም። እሱም ደግሞ ከላይ ተሰጥቶኛል፣ አደርገዋለሁ። ጌታ ይረዳኛል። ክብር ለጌታ ለኢየሱስ ይሁን። እንግዲህ ወደ ስብከቴ ገብቻለሁ። ታውቃላችሁ እንግዲህ የጮኝነት ዘመን ቢያዩት የማይሰለች በጣም ደስ የሚል ነው። ያለፋችሁ ሰዎች ታውቃላችሁ የጮኝነት ዘመን እንዴት ደስ ይላል። እኔ ስላገባሁኝ የጮኝነት ዘመኔን አስታውሳለሁኝ። ዝም ብሎ ተያይዞ መጓተት ነው፣ መደዋወል ነው፣ ቴክስት ማድረግ ነው። ዝም ብሎ በምክንያቱም አለ ምክንያቱም በቃ መገናኘት ነው። ቸርች ቢኖርም ባይኖር ቸርች ደርሰን እንምጣ ነው። በቃ እንደምታውቁት በጣም የጨረቃ ዘመን ነው ይባላል። በጣም ደስ ይላልኝ። በጣም በቃ ያሳለፋችሁ ሰዎች ታውቁታላችሁ። አብራችሁላችሁ እንደገና ማታ ደግሞ ቴክስት ይደረጋል። ያው የሀገራችን ታውቃላችሁ ሞባይል በጣም ውድ ነው። 25 ብሩ ያልቃል፣ ሌላም ደግሞ ይጨመራል። በጣም በቃ የሚገርም ነው አይደለም? ያው ታውቃላችሁ። እና ከዛ በኋላ ያው የጮኝነት ዘመን ደግሞ ጨረቃ ያው ቢያዩት እንደማይጠገብ ሁሉ በጣም ደስ ይላል። በቃ ከዛ መነጫነጭም አለው፣ በመካከል መጣላትም አለው፣ መጋጨትም አለው። ተመልሶ እንደገና ደግሞ በቃ ትሪት መደራረጉ፣ በቃ ተገናኝቶ ጁስ መጠጣቱ፣ ሻይ ምናምን። አንዳንዴ አንዱ ገንዘብ አለው ሌላው ገንዘብ የለውም። እና ከዛ በኋላ ደግሞ ምን ይሆናል? በጣም የሚገርማችሁ ነገር ባንድ ብዙ ያልቀናው ሰው ይኖራል። እንግዲህ አንድ ይመጣና ከዛ በኋላ ይጋብዛል፣ ጁስ በዶናት ይጋብዛል፣ ሻይ ይጋብዛል፣ ማኪያቶ ይጋብዛል። ለካ ልጅቱ ወይ ልጁ የሱ አልነበረም። ባለ ጊዜ ይመጣና ይዟት ይሄዳል ማለት ነው። ከዛ የልጅነት ሂሳቡን ገንዘቡ እንዴት ይተሳሰባል? ምክንያቱም ገንዘቡንም ጨርሷል፣ ይሸኛል፣ ጫማውን በቃ ብዙ ዋጋ ይከፍላል። እንግዲህ እንደምታውቁትኝ እና በጣም ቢሆንም ግን የሚያሰቃይ ደስ የሚል የፍቅር ጊዜ ነው። አሰቃይ ነው ግን ደስ የሚል ስቃይ ነው። ከዛ በኋላ ያው እንግዲህ ጌታ ሲረዳቸው አንድ ቤት ይጀመራል ማለት ነው። ትጋባላችሁ። ከተጋባችሁ በኋላ አንዳንድ ባህሪዎች ብቅ ይላሉ። ከዛ በኋላ ያው እንግዲህ መጽሐፍ ቅዱስም ስትማሩ የመጽሐፍ ቅዱስ አስተማሪዎችም አንዳንድ አማካሪዎችም እንደሚናገሩት ምን ይላሉ? ያው እስከ 5 ዓመት ባለው ጊዜ ውስጥ አንዳንድ ካራክተሮች የተደበቁ ነገሮች ብቅ ይላሉ ማለት ነው። እና እሷም አንድ ነገር መዘዝ ታደርጋለች። እንዴ በኢየሱስ ስም ከየት ነው የመጣሽው? አንቺ ነሽ እንዴ? እኔ አንቺን ነው ያገባሁት ነው? መንታትሽ ናት ነው ወይስ እንዴት ነው ምናምን። ከዛ እሱም ደግሞ ላጥ ሲያደርገው በጌታ በኢየሱስ ስም ጌታ ሆይ አረ እንደዚህ አልጠየቅኩህም፣ ይሄን እንደዚህ አይደለም ያልኩ፣ ከየት ነው ያመጣው ይሄን ነገር? ለምንድን ነው ያልነገርከኝ? ከዛ በቃ ድፍርስርስ ይላል። በቃ ከዛ በቃ በእያንዳንዱ ነገር ወገኖቼ ወይ ዛሬ የምንካፈለው የእግዚአብሔር ቃል በመጽሐፍ ቅዱሳችን ብዙ ታላላቅ የእግዚአብሔር ሰዎች አሉ። በእግዚአብሔር ቤት በደስታና በአቅም በኃይል አገልግለው ችግር ሲፈጠር በእግዚአብሔር ላይ ጥያቄ ያነሱና ተጠራጣሪ የሆኑትን ሰዎች እንመለከታለን። ብዙዎችን ባንመለከትም ግን አንደኛውን ሰው እንመለከታለን ማለት ነው። መጽሐፍ ቅዱሳችንን እናወጣና
የሉቃስ ወንጌል ምዕራፍ 7 ላይ ያለውን ቃል በጌታ በኢየሱስ ክርስቶስ ስም ከቁጥር 18 ለቃሉ ክብር ሁላችን ቆመን እናነባዋለን። የምታውቁት ቃል ነው። ነገር ግን ወገኖቼ ሆይ ሁላችን እንቆምና ይሄንን የእግዚአብሔርን ቃል እናነባለን። ከቁጥር 18 ጀምሮ የሉቃስ ወንጌል ምዕራፍ 7 ቁጥር 18 መደጋግመው ማንበብ ሲጀምር ሳትሰሙ ትቀሩና ምን ትላላችሁ? ሉቃስ ነው ያለው ማርቆስ ቁጥር 8 ነው ቁጥር 7 እንዳትሉ ነው መደጋግመው። አሁንም ደግመዋለሁ። የሉቃስ ወንጌል ምዕራፍ 7 ቁጥር 18 ጀምሮ አነባለሁኝ። ደቀ መዛሙርቱም ለዮሐንስ እነዚህን ሁሉ አወሩ። ዮሐንስም ከደቀ መዛሙርቱ 2 ወደ እርሱ ጠርቶ የሚመጣው አንተ ነህን ወይስ ሌላ እንጠብቅ ብሎ ወደ ኢየሱስ ላከ። ሰዎቹም ወደ እርሱ መጥቶ መጥምቁ ዮሐንስ የሚመጣው አንተ ነው ወይስ ሌላ እንጠብቅ ብለው ወደ አንተ ላከን አሉት። በዚያች ሰዓት የመጡትን መልእክተኞች ተቀመጡ አላቸው ማለት ነው። እኔ ነኝ እኔ አይደለሁም አላለም። በዚያች ሰዓት ከደዌና ከስቃይ ከክፉ መናፍስት ብዙዎችን ፈወሰ፣ ለብዙዎች ዕውሮች ማየትን ሰጠ። ኢየሱስም መልሶ እንዲህ አላቸው፣ ሄዳችሁ ያያችሁትን የሰማችሁትንም ለዮሐንስ አውሩለት። ዕውሮች ያያሉ፣ አንካሶች ይሄዳሉ፣ ለምጻሞች ይነጻሉ፣ ደንቆሮች ይሰማሉ፣ ሙታን ይነሳሉ፣ ለድሆች ወንጌል ይሰበካል። በእኔ የማይሰናከል ብፁዕ ነው። ለዮሐንስ መልእክተኞች ከሄዱ በኋላ ለሕዝቡ ስለ ዮሐንስ ይናገር ጀመር። እንዲህ አለ፣ ምን ልታዩ ወደ ምድረ በዳ መጣችሁ? ነፋስ የሚወዘውዘውን ሸምበቆ ወይስ ምን ልታዩ መጣችሁ? ቀጭን ልብስ የለበሰውን? እነሆ ጌጠኛ ልብስ የለበሱና በቅምጥልነት የሚኖሩ በነገሥታት ቤት አሉ። ወይስ ምን ልታዩ መጣችሁ? ነቢይን? አዎ እላችኋለሁ ከነቢይም የሚበልጠውን። እነሆ መንገድን በፊትህ የሚጠርግ መልእክተኛዬን በፊትህ እልካለሁ ተብሎ የተጻፈው ይህ ነው እላችኋለሁ። ከሴቶች ከተወለዱት መካከል ከመጥምቁ ዮሐንስ የሚበልጥ ማንም የለም። በእግዚአብሔር መንግሥት ግን ከሁሉ የሚያንስ ይበልጠዋል አለ። ቀኝ እጆቻችንን ዘርግተን እንጸልያለን። የተቀደሱ እጆቻቸውን አንስተው በእግዚአብሔር ፊት እጸልያለሁ እንዳሉ ጌታ ሆይ እጆቻቸውን አንስተው ይጸልዩ እንዳልክ እጆቻችንን አንስተን እንጸልያለን። በጌታ በኢየሱስ ስም ዛሬ በቃልህና በመንፈስህ ይሄንን ጉባኤ እንድትነካ እጸልያለሁ። እግዚአብሔር ሆይ ቃልህን እየተነጋገርን በሽታዎች ይቅለጡ፣ መናፍስቶች ይመቱ፣ አጋንንቶች ይመቱ፣ መርገምት ሁሉ ይሰበር፣ የጨለማ ኃይል ሁሉ የተገፈፈ ይሆን፣ የአጋንንት ሥራ ይፍረስ፣ የጨለማ ኃይል ሁሉ የተመታ ይሆን። መንፈስ ቅዱስ ሆይ በተቀመጡበት ቦታ ሁሉ እጅህ እንዲያገኛቸው ጸለይኩኝ በጌታ በኢየሱስ ክርስቶስ ስም አሜን። ወገኖች ሆይ ይሄንን ክፍል ለማስተማር ሳስብ ምን ብዬ አርዕስ እንደምሰጠው ትንሽ ቸግሮኝ ነበረ። ምናልባት 1-2 አርዕስ ልታደርጉበት ትችላላችሁ። የአማኙ ጥርጣሬ ልትሉት ትችላላችሁ። ምክንያቱም ይሄ ታላቅ የእግዚአብሔር ሰው ሲጠራጠር እንመለከታለን። ሲጠራጠር ነው የምንመለከተው። መቼም ለመጠራጠር መጀመሪያ ማመን ያስፈልጋል። ምክንያቱም ይሄ ሰው እንዳመነ ራሱ ኢየሱስ ክርስቶስ በሚገርም ሁኔታ ተናግሮለታል። ጥርጣሬ አጋጥሞኝ አያውቅም ካልን በጣም ውሸተኞች ነን። እግዚአብሔር እየደገፈን ነው እንጂ ስንት እየተፍገመገምን እኮ ነው። እየተፍገመገምን አለ ጌታ ሆይ እንላለን። የት ነው ያለኸው? ለምንድን ነው የማታወራኝ? ስለ በሽታዬ፣ ስለ ችግሬ፣ ስለ ህመሜ፣ ስለ ትዳሬ፣ ስለ ልጄ፣ ስለሚገጥመኝ ስለ እያንዳንዱ ነገር ለምንድን ነው የማታወራኝ ትላላችሁ። እግዚአብሔር እየደገፈን ነው እንጂ ብዙ የሚያፍገመግም ነገር አለ። ቢሆንም ግን ጥርጣሬያችን ወደ ክርስቶስ ነው፣ ወደ ሌላ አይደለም። ይሄም ሰው የላከው ወደ ኢየሱስ ክርስቶስ ነው። ወገኖቼ ሆይ ይሄ እኮ የሚወዛወዝ ሸምበቆ አይደለም፣ ብረት ነው፣ ኃይለኛ ነው፣ የቆመ ነው፣ የጸና ነው እያለው ተፍገመገመ፣ አልቻለም። ምንድነው ምክንያቱ? ወገኖቼ ሆይ ሰው በህይወቱ ብዙ ነገር ሲሆንበት
በየመንገዱ ታለቅሳላችሁ፣ በቤታችሁ ታለቅሳላችሁ። አገልጋይ ስትሆኑ ደግሞ ብዙ ስልክ ይደወልላችኋል፣ ብዙ ነገር ታያላችሁ፣ ብዙ ነገር ትሰማላችሁ እና ያው ሙግታችሁ ከጌታ ጋር ነው የሚሆነው። የት ነው ያለው ጌታ ሆይ? ወገኖች ሆይ የመጥምቁ ዮሐንስ ኳሊቲ ኢቭን ኢየሱስ ክርስቶስ እንኳን እንዴት እንደመሰከረለት እናየዋለን። ምን ሆኖ ነው? ለምንድን ነው በጥያቄ ውስጥ የምንወድቀው? መከራ ሲመጣ፣ ችግር ሲመጣ፣ ህመም ሲመጣ እግዚአብሔር የተናገረው የተስፋ ቃልና እናንተ እየሆናችሁበት ያለው ነገር አልገናኝ ሲል የት ነው ያለው ጌታ ትላላችሁ? መልእክት አለኝ ለዚህ ጉባኤ። እግዚአብሔር በስራ ላይ ነው። ልንገራችሁ፣ እግዚአብሔር በስራ ላይ ነው። በመጠራጠር ደረጃ እሱም በመጠራጠር ደረጃ ብዙ ጊዜ የምናነሳው ቶማስ እንላለን። ቶማስ ተጠራጣሪው እንላለን። ቶማስ ብቻ አይደለም። በማቴዎስ ወንጌል ምዕራፍ 28 ቁጥር 17 ላይ ስታነቡ ኢየሱስ ክርስቶስ ሞትን ድል አድርጎ ተነስቶ ወደ ሐዋርያት መጣ ይላል። አብዛኞቹ ግን አላመኑበትም ነበር ይላል። ሐዋርያቱ አላመኑበትም፣ ተጠራጥረውት ነበር ይላል። የሙዚቃው መሪ፣ የዘማሪዎች መሪ፣ የግጥሙ መሪ፣ የዘማሪዎች ሁሉ ደራሲ የታወቀው የእግዚአብሔር ሰው አሳፍ መዝሙረ ዳዊት 72ን ስታነቡትኝ ዘወር ብሎ ሲመለከት ኃጢአተኞች ሲሳካላቸው፣ ሲሆንላቸው፣ ሲሟላላቸው፣ ደስታቸው፣ ሳቃቸው፣ ሙላታቸው፣ ከፍታቸው ወገኖች ሆይ ለሞታቸው እንኳን መጣጣር የለም። አይናቸው እንደ ስብ ወጣ፣ ጉሮሯቸው በስብ ተሞልቷል ይላለኝ። ለካ እጄን በከንቱ ነው ያጸደቅኩት አለ። ለካ ዝም ብዬ ነው ጌታን የተከተልኩት፣ ለካ ዝም ብዬ ነው ዘመዴን የጨረስኩት አለ። ደስ የሚለው ወደ ጌታ መቅደስ ላምልኮ እየሄደ ነበረ። ወገኖች ሆይ እግዚአብሔር በስራ ላይ ነው። እግዚአብሔር አያየኝም ብትሉ እግዚአብሔር ያያችኋል። በዚህ ላይ ያነበብኩላችሁ የእግዚአብሔር ቃል ምንድን ነው የሚለው? ይሄ ዮሐንስ ወገኖች ሆይ እንደኛ አይደለም። አንድ ጊዜ የሚወድቅ፣ አንድ ጊዜ የሚነሳ፣ አንድ ጊዜ ከፍ የሚል፣ አንድ ጊዜ የሚስቅ፣ አንድ ጊዜ እንደዛ አይነት ሰው አይደለም። ወገኖች ሆይ እኔ በማነብበት ጊዜ ቢያንስ እንኳን ወደ 33 የሚሆኑ ኳሊቲ ነገሮች አሉት። የተወሰነውን ልንገራችሁ ወገኖች ሆይ ዮሐንስ ስለራሱ ብዙ ስላልተናገረ ብዙ አልተናገረም፣ ምንም አልተናገረም ማለት ይቻላል። እና ስለዚህ ሰው ባነሳው ቁጥር ብዙ ተናገር ይለኛል። እንደኔና እንደናንተ አይነት ሰው አይደለም። በመጀመሪያ በተገለጠ ጊዜ ኤልያስ ልክ ተገልጦ ሰማይን እንደዘጋ ልክ ይሄ ሰው ሲገለጥ ይላል እግዚአብሔር ቃል በአዲስ ኪዳንና በብሉይ ኪዳን መካከል የጨለማ ጊዜ ነበረ። ያውም 400 የጨለማ ዘመን። ያንን 400 የጨለማ ዘመን በመግፈፍ ጀመረ። ልክ ከይሁዳ ምድረ በዳ ብቅ ሲል ወገኖች ሆይ የሚገርም ነገር ነው የሆነው። እግዚአብሔር ጨለማ ለብሶ የነበረውን ዘመን በርሱ መግፈፍ ጀመረ። እሱ ብቻ አይደለም። ልክ ብቅ በሚልበት ጊዜ እግዚአብሔር ከሰማይ በመንፈስ ቅዱስ በኩል ልክ ማጥመቅ ሲጀምር ከሚያጠምቃቸው መካከል አንድ የተለየ መለኮት የሆነ ኢየሱስ እንደተራ ወገኖች ሆይ ከናዝሬት ዮርዳኖስ 60 ማይል ነው ኢየሱስ ክርስቶስ በእግሩ ወክ አድርጎ መጥቶ ሊጠመቅ ከሚሰለፉት መካከል ቆሟል። አብሮ አደጉ ነው፣ ዘመዱ ነው፣ የገለጠው ነው። ነገር ግን ኢየሱስ ክርስቶስ አብሮ እዛ ተሰልፏል እና ምን ይላል? አያውቀውም። ዮሐንስ እያጠመቀ ነው። እግዚአብሔር ከሰማይ በመንፈስ ቅዱስ በኩል እንደዚህ አለው፣ በመካከል የተሰለፈ አንድ ሰው አለ፣ አንተ አታውቀውም። ነገር ግን አንተ በምታጠምቀው ጊዜ መንፈስ ቅዱስ ይወርድበትና እንደ ርግብ ምሳሌ ሆኖ ይቀመጥበታል። ልክ ሲቀመጥበት የምታየው እርሱ የኔ ልጅ ነው አለው። መለኮትን አብ በመንፈስ ቅዱስ በኩል ገለጠለት።
ኢየሱስ በመካከል ተሰልፏል አለው። ወገኖች ሆይ ቀጥታ የሚያወራው ሰው ነበረ። እሱ ብቻ አይደለም፣ ኢየሱስ ክርስቶስ ራሱ የሚመጣው ብርሃን ብሎ ራሱ መስክሮለታል ዮሐንስን። አሁን እንዳነበብኩላችሁ ከሴት ከተወለደ እንደሱ አይነት የለም ማለት። ከሴት ከተወለደ በሙሉ የዓለም ሕዝብ አሁን ሳይንቲስቶች እንደሚናገሩትኝ የሞተውም አሁን ያለውም ሁሉ እንዳለ ወደ 40 ቢሊዮን ይደርሳል ይላሉ። ከሴት ከተወለደ እንደሱ ያለ አልተወለደም ብሎ ተናገረለት። እሱ ብቻ አይደለም፣ ሱፐር ነብይ ነው አለው። ኤልያስ አለ፣ ሙሴ አለ እና አብርሃም አሉ፣ ሌሎች ብዙ ነቢያቶች አሉ። ከነዚህ ሁሉ ሱፐር ነብይ ነው፣ ከነብይ የሚበልጥ ነብይ ብሎ ተናግሮለታል። እንደምታውቁት እናትና አባቱ በስተርጅና የወለዱት ነው። እሱ ብቻ አይደለም በስተርጅና የወለዱት እንጂ እግዚአብሔር ኪዳኑን ጠብቆ ከአሮን ቤተሰብ የተወለደ ነው። ከነስሙ ራሱ እግዚአብሔር ወደ ምድሪቱ ወደ ዓለም ዮሐንስ ማለት ጸጋ ማለት ነው። ጸጋ ወደ ምድሪቱ ሲለቀቅ ማለት ነው። ይሄ ብቻ አይደለም፣ በኤልያስና መንፈስ ኃይል መጣ ነው ያለው። ኤልያስ ነው አለው ራሱ ኢየሱስ። ይሄ ሰው ኤልያስ ነው፣ ሲመጣ በኤልያስ መንፈስ ነው የሚመጣው። አንድ ትንቢት አልተናገረም ወገኖች፣ አንድ አጋንንት አላወጣም። ነገር ግን በኤልያስ መንፈስ መጣ ብሎ ሲናገር እንሰማለን። እነዚህ የምናገራቸው ሁሉ በሙሉ ከእግዚአብሔር ቃል ያሉ ናቸው። የተድላና የደስታ ምክንያት ተብሎ የተነገረለት ነው። በመወለዱ ብዙዎች ደስታ ይሆንላቸዋል የተባለ ሰው ነው። ወገኖች ሆይ በጌታ ፊት ታላቅ ይሆናልም የተባለ ሰው ነው። እናውቃለን የሚሉትን አባቶችን ልባቸውን ቀይሮ ወደ ሕፃናት፣ ምንም የማያውቁትን ሕፃናት ደግሞ ልባቸውን ለውጦ ደግሞ ወደ አባቶች የቀየረ የእግዚአብሔር ሰው ነው። ገና ሆድ ውስጥ ሆኖ ስም ይወጣለት ሰው ነው ወገኖች ሆይ። በእናቱ ማህፀን ሆኖ መንፈስ ቅዱስ የተሞላ ነው። በመልአኩ በገብርኤል የተበሰረ ሰው ነው። ይመጣል የተባለው ኤልያስ ተብሎ የተነገረለት ነው። እየነደደ የሚያበራ ሻማ ነው ብሎ ራሱ ኢየሱስ ክርስቶስ የተናገረለት ነው። ይነዳል። ወገኖች ሆይ ዛሬ እኮ ስለሱ ህይወት በመናገርበት ጊዜ እያንዳንዱ ሁሉ ብዙ ሰባኪዎች በእነዚያውን በተናገርኳቸው መልእክቶች ውስጥ እያንዳንዱ ሁሉ ሲብራራ ማአት እኮ ነው። እኔ እኮ አሁን የምናገረው እንደ ድፍድፍ ዘይት እኮ ነው የምናገረው። ምክንያቱም መጽሐፍ ቅዱስ በሚጠናበት ጊዜ በሶስት መንገድ እንደሚጠና ብዙዎቻችሁ ታውቃላችሁ። አንደኛው ሙሉ መጽሐፍ ይመረጣል፣ ሁላችንም እናጠናለን በየቤታችን። ቤተክርስቲያንም ሙሉ መጽሐፍ መርጣ ታስጠናለች፣ ጉባኤው እንዲማር ማለት ነው። ሁለተኛው ርዕሳዊ በሆነ መንገድ እናጠናለን። ስለ ቅድስና ሊሆን ይችላል፣ ስለ አገልግሎት ሊሆን ይችላል፣ ስለ ማንኛውም ነገር፣ ስለ ቤተሰብ፣ ስለ አስተዳደር ልናጠና እንችላለን። ሶስተኛው ግን የምናጠናው ካራክተር ስተዲ ነው፣ ስለ ግለሰባዊ ባህሪ ነው። አሁንም እየተነጋገርን ያለነው ግለሰባዊ ባህሪ ካራክተር ስተዲ ነው። ስለ ዮሐንስ ነው። ስለ ዮሐንስ እኔ ወደ 18 የሚሆኑ ክፍሎችን አንዳንድ ሰዓት ፈጅቼ አስተምሬያለሁ። ነገር ግን አሁን በትንሽ ደቂቃ ሁሉን ጨምቄ ነው ልነግራችሁ ያሰብኩትኝ። እና በመልአኩ በገብርኤል የተበሰረለት ሰው ነው። ይመጣል ተብሎ አስቀድሞ የተነገረለት ስም የወጣለት ሰው ነው። ልንገራችሁ በጣም የሚገርመኝ ነገር፣ መጥምቁ ዮሐንስ ልክ ብቅ ብሎ አገልግሎቱን ሲጀምር ኢየሱስ ክርስቶስ መጥቶ ነበረ። አልፈለጉትም ኢየሱስ ክርስቶስን። ወደ መጥምቁ ዮሐንስ እየሄዱ ግን አንተ መሲሁ ነህን ይሉታልኝ። እንደዚህ የሚሉት እኮ እንደኔና እንደናንተ የሆኑት አይደለም፣ ፈሪሳውያንና ሰዱቃውያን ጸሐፍት ናቸው። ኢየሱስ ክርስቶስን ለሞት አሳልፈው ለፍርድ የሰጡት ሰንሃድሪ የተባሉት መሪዎች ናቸው። ምን ሊያደርጉት? አንተ መሲሁን ነህን ያሉትን ሊቀበሉት እኮ ነው። ኢየሱስ መጥቷል፣ አልተቀበሉትም። እሱን ግን ሊቀበሉት እኮ ነው። ነኝ ቢል ሊቀበሉት ነበረ። አንቀጥቃጭ ነበረ መጥምቁ ዮሐንስ። ወገኖች ሆይ አንቀጥቃጭ ነበረ። በጣም ደስ የሚለኝ መጥምቁ ዮሐንስ የማይማርከው ማራኪ ነበረ። ምግቡ አይማርክም፣ ልብሱ አይማርክም፣ ሰውነቱ አይማርክም። ንግግር ሲጀምር ግን መሬት ይንቀጠቀጣል። ልብሱ የግመል ፀጉር ነው ይላል። መታጠቂያው ጠፍር ነው ይላል። እሱ ብቻ አይደለም፣ የሚበላው የበረሃ ማርና አንበጣ ነው ይላል። እኛ ዛሬ እንዳትበሉ የሚለውን መጽሐፍ ቅዱስ ሁሉም በላለን። አንበጣ ከሚበሉት መካከል ውስጥ ነው። እንዳሁኑ ብር የሚል አይደለም፣ ተለቅ ያለ ነው። ዘሌዋውያን ምዕራፍ 11 ቁጥር 22 ላይ ታገኙታላችሁ። አንበጣ ይበላል።
ከኪስ ያላመጣሁትም የእግዚአብሔር ቃል ይናገራል። ተለቅ ያለ ነው። ከሚበላው መካከል አንዱ አንበጣ ነው። አንበጣ ይበላል። ወገኖቼ ወይ ልብሰ ሲልክ አይደለም፣ እንደኔ እንደዚህ ዘንጦ ያማረ አይደለም ወገኖቼ ወይ። እሱም ሲናገርለት ምን ልታይ ወደዚህ ምድረ በዳ መጣችሁ? በነገስታት ቤት ያሉትን ያማረ ሲልክ የለበሱ ልብስ እነሱ ነገስታት ቤት ነው ያሉትኝ አለ። እንደዛ አይደለም። ልብሱ አይማርክም፣ ምግቡ አይማርክም፣ ፊዚካሉ አይማርክም። በረሃ ውስጥ የኖረ ነው፣ እየተንገላታ ነው፣ ውበት የለውም። ንግግር ሲጀምር ግን ነገስታቱን ያንቀጠቅጣል፣ ቤተ መቅደሱን ያንቀጠቅጣል። እግዚአብሔር ይህንን መንፈስ ይስጣችሁ በኢየሱስ ስም። እግዚአብሔር ይህንን መንፈስ ይስጣችሁ በጌታ በኢየሱስ ስም። መጥምቁ ዮሐንስ መናገር ከጀመረ ቤተ ክህነቱ ይንቀጠቀጣል፣ ቤተ መንግስቱ ይነቃነቃል። ወገኖች ሆይ ኢየሱስ ክርስቶስ በዘመኑ በነበረበት ጊዜ ዮሐንስ አገልግሎቱ ዘመን ተሻጋሪ ነበረ። በሐዋርያት ሥራ ምዕራፍ 19 ቁጥር 7 ላይ በምታነቡበት ጊዜ እግዚአብሔር ቃል ሲናገር ሐዋርያ ጳውሎስ ጌታን ተቀበለ። ኢየሱስ ክርስቶስ ሞቶ ከሞት ከተነሳ ካረገ በኋላ መንፈስ ቅዱስ ወርዶ ቤተክርስቲያን ተተክላ 20 ዓመት ሆኗል። 20 ዓመት ሆኖ ጳውሎስ ወንጌል ሊሰብክ ወደ ኤፌሶን ሲገባ 12 ሰዎችን አገኘ ይላል እና ይጠይቃቸዋል። መንፈስ ቅዱስን ተቀበላችሁ? አይ አልተቀበልንም። አለ እንዴ እንደዛ የሚባል ሰምተን አናውቅም አሉ። ታዲያ በምን ተጠመቃችሁ ሲላቸው ምን አሉትኝ? በመጥምቁ ዮሐንስ አሉትኝ። 20 ዓመት ሆኖታል እኮ ኢየሱስ ክርስቶስ ካረገ። አሁንም የመጥምቁ ዮሐንስ አገልግሎት ቀጥሎ ነበረ። እሱ ብቻ አይደለም፣ አጵሎስ እኮ ስለ መጥምቁ ዮሐንስ ትምህርት ብቻ ነበር የሚያውቀው። ትንሽ እየጨረፍ ነበር፣ ሙሉ አልነበረም። አገልግሎቱ ዘመን ተሻጋሪ የሆነ ተጽዕኖ በጣም የሚገርም ነበረ። ይሄ በጣም የሚገርመኝ ንገራችሁ፣ ከአብና ከመንፈስ ቅዱስ ቀጥሎ መለኮትን የገለጠ ሰው ነው። ነቢያት ሁሉ በሙሉ 39ኙ መጽሐፍ ኢየሱስ ይመጣል እያሉ ሲተነብዩ፣ እሱ ግን ሲገለጥ ይመጣል አይደለም ያለው። የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ብሎ ኢየሱስን መለኮትን የገለጠ ነው። መለኮት ይሄውላችሁ ሲነገርለት የነበረው ይሄ ነው ብሎ ኢየሱስን የገለጠ ነው። እሱ ብቻ አይደለም፣ መግለጥ ብቻ ሳይሆን መለኮትን ያጠመቀ ነው። ኢየሱስ ክርስቶስ ምን አደረገው? አምላኩን ያጠመቀ የእግዚአብሔር ሰው ነው። ማጥመቅ ብቻ አይደለም፣ የሥላሴን ኅብረት የሰማ ሰው ነው። አብ ከላይ ሆኖ የምወደው ልጄ እሱ ነው ሲለው፣ መንፈስ ቅዱስ እንደ ርግብ መጥቶ ሲቀመጥበት፣ ወልድ በአካል ሲጠመቅ የሥላሴን ኅብረት የተመለከተ የእግዚአብሔር ሰው ነው። የሁሉ ኳሊቲ ያለው ሰው ነው። ለጌታችን ለኢየሱስ ክርስቶስ አብሮ አደጉ ነው፣ ዘመዱ ነው፣ ጓደኛው ነው። ደግሞ በክብር ኢየሱስ ክርስቶስን የገለጠው ነው እና በልጅነታቸው ሲገናኙ ያወሩ ይመስለኛል። እንዴት ነው ተባብለው፣ ያክስት ልጅ ናቸው። እንዴት ነው ወደፊት ምን ይታያል ሲለው፣ ዝም ብሎ ጩህ ይለኛል የሚል ይመስለኛል። አንተስ ምን ይታያል ሲለው፣ እኔ ደግሞ ተሰቀል ይለኛል የሚል ነው የሚመስለኝ። ምክንያቱም አብረው ዘመድ ናቸው። ማርያም ትሄዳለች ኤልሳቤት ጋር፣ ኤልሳቤት ማርያም ጋር ትመጣለች፣ ይጠያየቃሉ። የቤተሰብ ናቸው፣ ያወራሉ። በልጅነት ልጆቻችን በልጅነታቸው እንጠይቃቸዋለን። ወደፊት ምንድነው መሆን የምትፈልገው ሲባል ፓይለት ይላል፣ ዶክተር ይላል፣ ኢንጂነር ይላል። እና እነዚህም በልጅነታቸው ምንድነው ወደፊት መሆን የምትፈልገው? ዝም ብሎ ጩህ ይለኛል ሊል ይችላል። አንተስ እንዴት ነው? እኔ ደግሞ ተሰቀል ነው የሚለኝ ብለው ሊያወሩ ይችላሉ። ምክንያቱም አብሮ አደጉ ነው፣ ጓደኛው ነው፣ ዘመዱ ነው። ወገኖቼ በጣም የሚገርማችሁ ነገር ማን ነህ? ኤልያስ ነህ? ኤልያስ እንደሚታወቅ በእስራኤል በጣም የተከበረ ነብይ ነው። ነብዩ ነህ የሚሉትኝ ሙሴ ነህ ወይ ለማለት ነው። መጽሐፍ ቅዱስ ከሙሴ በኋላ ሙሴን የሚተካ ሰው አልተነሳም። ሙሴ ነህ ወይ ለእስራኤል ሙሴ፣ ኤልያስ፣ አብርሃም ከተነሳ መጀመሪያ ወንጌል ለመስፋክ ሲጀምሩ ከነዚህ ነው መነሳት ያለባችሁ። አለበለዚያ ሌላ ጣጣ ውስጥ ነው። ነብዩ ነህ፣ ቀጥለው መሲሁ ነህ። የሰጠው መልስ ይገርመኛል። በምድረ በዳ የሚጮህ ድምፅ ነኝ። ድምፅ ስም አትሰጡት፣ ስልጣን አትሰጡት፣ ፓስተር አትሉት፣ ሐዋርያ አትሉት፣ ነብይ አትሉት፣ ታይትል አትሰጡት፣ ልብስ አታለብሱት። ድምፅ ምንድን ነው?
ወገኖቼ በጣም የሚገርም ሰው እኮ ነው። ይሄ ሰው ተሰናከለ። ይሄ ሰው ነው የተሰናከለ። ወደ ኢየሱስ የላከው ይሄ ሰው ነው። አሁን ቁጥር አልሰጠውላችሁም እንጂ ወደ 33 የሚሆኑ ፐርሰናል ኳሊቲ ያለው የእግዚአብሔር ሰው ተሰናከለ። አንተ ነህ ወይ አለው። እኛማ እንዴት አንል? በሚገጥመን ነገር ጌታ ሆይ ምንድነው ጌታ ሆይ አለህ ወይ ጌታ ሆይ የት ነው ያለኸው ጌታ ሆይ እባክህን ከረግረግ ጭቃ አውጣኝ ጌታ ሆይ የልጄን ነገር እባክህ ተመልከት ጌታ ሆይ የትዳሬን ነገር እባክህ ተመልከት ጌታ ሆይ የኑሮዬን ነገር ተመልከት ጌታ ሆይ በመገረፉ ቁስል ተፈውሳችኋል ተብሎ ተጽፎ እኔ ግን ህመምተኛ ነኝ ጌታ ሆይ አንተን ያመለኩ አንተን ያገለገልኩ ለአንተ እየሮጥኩኝ ምን ባደርግ ነው ጌታ ሆይ ነው በደሌ በማን በኩል ነው በአባቴ በኩል ነው በእናቴ በኩል ነው በአያቴ በኩል ነው ምንድነው የበደልኩ ነገር ያለው ጌታ ሆይ ለምን አትመለከተኝም ትላላችሁ እንጠራጠራለን ጥርጣሬ ወደ ኢየሱስ ክርስቶስ ያለ ነው አይዟችሁ ቢሆንም ግን በጣም የሚገርማችሁ ነገር በቃሌ የማይሰናከል ብፁዕ ነው ያለ ጌታ ይሄ ሰው ሲሰናከል ለምን ተሰናከለ ይሄ ሁሉ ኳሊቲ ያለው ሰው ልክ ሲታሰር ኢየሱስ ክርስቶስ መረጃ ሰምቶ አይደለም መረጃ ሳይሰማ ማስፈታት ነበረበት የጠበቀው እንደዛ ነው መጽሐፍ ቅዱስ የሶሪያ ንጉስ ንዕማን ከሀገሩ ሲመጣ ምን እያለ ነው የመጣው ይሄንን ስጦታ ሰጣለሁ ከዛም በኋላ ፈውስ ይሆንልኛል አለ ከዛ በኋላ ልክ ሲመጣ ነብዩ ቤት ውስጥ ሆኖ ነው መልእክት የላከበት ሄድና ዮርዳኖስ 7 ጊዜ ብቅ ጥልቅ በል አለው እንዴ በአገሬ እኔ መጥቶ እየዳሰሰ ስሙን እየጠራ ምናምን ነው የመሰለኝ እንዴት እንደዚህ ይለኛል አለ ባይምሮው ያሰበው የመጣውና የሆነበት ነገር ሌላ ነው እኛ ባይምሮአችን የምናስበው ነገር አለ ወገኖቼ ወይ ያንን ነው የምንፈልገው እሱ ደግሞ እንደዛ አይደለም እግዚአብሔር ለምሳሌ እግዚአብሔር ቃል ዮሐንስ ወንጌል ምዕራፍ 9 ላይ ያሰው ታጋላችሁ ኃጢአት በሚኖርበት ጊዜ በአካላቸው ላይ ብዙ ነገር እንደሚመጣ እግዚአብሔርም ቃል ይናገራል ዮሐንስ ወንጌል ምዕራፍ 5 ያለው ሰው ሲፈውሰው ከዚህ በኋላ ሌላ ነገር እንዳይደርስበት ደግሞ ኃጢአትን አትስራ ብሎታልኝ ይሄም ሰው ኃጢአት ቢኖርበት ነው ሲሉ ኃጢአት አልሰራም አለው በአባቱ በኩል ሊሆን ይችላል ገብቶናል አባቱ ነው ኃጢአት የሰራው ስለ አባቱ ኃጢአት አላደረገም እናቱም ማለት ታዲያ ምን ሆኖ ነው ይሄ ሰውዬ እንደዚህ ሆነው የእግዚአብሔር ክብር እንዲገለጥ ነው አለ ኢየሱስ እና ታዲያ የእግዚአብሔር ክብር እንዲገለጥ የኔ አይን መጥፋት አለበት እንዴ የሱ ክብር እንዲገለጥ እኔ አካለ ስንኩል መሆን አለብኝ ካለ የሚያቦካው ጭቃ ሰውየው ያቦካው ጭቃውን ጀበና ሲያረገው ጭቃው እንዴት ጀበና ታረገኛለህ ለምን ድስት አታረገኝም ይላል አፍ የለውም ያ ተሰሪ ነው ሰሪው ሰሪ ነው እኛም ጭቃነን እሱ ሰሪ ነው እንዴት እንደሚያረግ እሱ ነው የሚያውቀው እንጂ እኛ በፈለግነው መንገድ አንመርጥለትም እነግራችኋለሁ ወገኖቼ ወይ ልክ በዚህ ጊዜ ያልጠበቀው ነገር ሆነ በጣም የሚገርማችሁ ነገር ልክ ሲታሰር ማቴዎስ ወንጌል ምዕራፍ 4 ቁጥር 12 ላይ ልክ ሲታሰር ኢየሱስ ክርስቶስ ያስፈታዋል ተብሎ ሲጠበቅ ጭራሽ ከተማውን ለቆ ሄደ ይላልኝ ማቴዎስ ምዕራፍ 4 ቁጥር 12 ሲታሰር ከተማውን ለቆ ሄደ ሊያስፈታው ሲገባ ጭራሽ ከተማውን ለቆ ሄደ ኢየሱስ ኦኬ እንግዲህ ትንሽ ቆይቶ ብሎ ሊያስፈታው ይሆናል ስትሉ ሲሞትም ይላልኝ መጥምቁ ዮሐንስ ሲገደል አሁንም ከዮርዳኖስ ኢየሱስ ክርስቶስ ወደ ቅፍርናሆም ለቆ ሄደ ይላልኝ ሲታሰርም ሲገደልም አልተመለከተው ስለማያይ ነው ያያል ወንድሜ ልንገራችሁ ኢየሱስ ክርስቶስ ያያል ይመለከታል ምክንያቱ ምንድነው ወገኖቼ ወይ ስራ ቆሞ ነው እንዳይባል አሁን እንደነገርኳችሁ ነው ሁለቱን ደቀ መዛሙርት ከራሱ ሁለቱን ላከና ምን አደረገ ይላልኝ ምንድነው የምትመጣው አንተ ነው ወይስ ሌላ እንጠብቅ ይላል በዚህ ሰዓት መጥምቁ ዮሐንስ 1 ዓመት ተኩል ታስሯል እየጠበቀ ነው ካሁን ያስፈታኛል እያለ እየጠበቀ 1 ዓመት ተኩል ሆኖታል ቢያይ ሊያስፈታው አልቻለም
ሁለቱን ደቀ መዛሙርት ላከና እምትመጣው አንተ ነው ወይስ ሌላ እንጠብቅ ብሎ ኢየሱስ ክርስቶስ ጋር ሲልክ ኢየሱስ ክርስቶስ እኔ ነኝ እኔም አይደለሁም አላለም። ያደረገው ምንድነው? እነሱን ሁለቱም መልእክተኞች እዚህ ጋር ቁጭ በሉ አላቸው። አስቀመጣቸውና አጋንንቶችን አወጣ፣ በሽተኞችን ፈወሰ፣ የሞቱትን አስነሳ፣ ድንቅና ተአምራት አደረገና ያያችሁትን ሂዳችሁ ንገሩት። ይሄንን ነው ያደረገው። ከዛ በኋላ እነሱ ከሄዱ በኋላ ግን ስለ መጥምቁ ዮሐንስ መናገር ጀመረ። ወገኖቼ ሆይ ቢጠብቅ አልተፈታም። መጠበቅ እንዴት ከባድ አይደለም! እንዴት ከባድ እኮ የሚያደክም ነገር እኮ ነው ወገኖቼ ሆይ። አልተፈታም። ታዲያ እሱ ብቻ ነው እንደዚህ አሁን በአገራችን ስትረስ እንደምትሉት ማለት ነው። እዚህ ሀገር ከመጣው ነው ስትረስ የሚባል ቃል ልክ እንደ ልሳን የሸመደድኩት ማለት ነው። ያገኘሁት ሁሉ በሙሉ ስትረስ ይላልኝ። በቃ ልሳን ነው የሚመስለኝ አንዳንድ ጊዜ። እና በጣም የሚገርማችሁ ነገር ወደ አውሮፓ ሄጄ ነበር፣ እንደዚህ አይነት ነገር አልሰማሁም። እዚህ ከመጣው ነው በቃ ስትረስ እኮ ነው በቃ በጣም። እና እናንተ ብቻ ናችሁ ዲፕሬሽን ውስጥ ወደቀ ማለት ነው። እሱ ብቻ ነው እንዴ ወገኖቼ ሆይ? ኤርሚያስ በሉ፣ ኤልያስ በሉ፣ ኢሳይያስ በሉ፣ ዕንባቆም በሉ፣ ብዙ ነቢያቶች ውስጥ ዲፕሬሽን ውስጥ ወድቀዋል። ስትረስ ውስጥ ወድቀዋል። ሙሴማ ምንድነው እንደዚህ የምትለው? እኔ ይሄንን ህዝብ ጸንሼዋለሁ ወልጄዋለሁ ወይ ተሸከመው የምትለኝ እስኪል ድረስ። ኤልያስ እሳት ባወረደ ማግስት ነው ሞት ይሻለኛል ብሎ ቅጥቅጣ ውስጥ የተኛው። መቼም ጌታ የሚረዳ አምላክ ነው። በቃ ገብቶታል፣ ተረድቶታልና አይዞህ ብሎ ልክ ህፃን እንደምታባብለው አባበለውና ብላና ጠጣና ገብቶኛል፣ ደክሞሃል፣ ተኛ አለው። በቃ የሚያስፈልግህ አንተ ምንድነው? አሁን እረፍት ነው የሚያስፈልግህ። በቃ ብላ ጠጣ፣ ተኛ አለው። በልቶ ጠጥቶ ልክ እንደገና ሲነቃ ደግሞ አሁንም ያስፈልጋል፣ ገና ነህ፣ አሁንም አልነቃህም፣ ገና እረፍት ያስፈልጋል። እንደገና ብላ ጠጣ፣ ተኛ ደግሞ እንደገና። ኃይሉን አደሰው ይላል እግዚአብሔር ቃል። ተነሳና ይላል እግዚአብሔር ቃል በዚያ በበላው ምግብና መጠጥ እስከ እግዚአብሔር ተራራ 40 ቀንና 40 ሌሊት ሄደ ይላል። ወገኖች ሆይ በጌታ በኢየሱስ ስም ድካማችንን የሚያውቅ እንደገና በኃይል ያስነሳናል፣ እንደገና አቅም ይሰጠናል፣ እንደገና ይረዳናል፣ እንደገና ያግዘናል። ማንን እንደጣለ ይጥልሻል፣ ማንን እንደጣለ ይጥልሃል፣ ማንን እንዳዋረደ ያዋርድሃል። እሱን ተከትለ ልትወድቅ አትችልም። ማን ያወራ የነበረ ማን ያርዳ የቀበረ ይላሉ። አይተናል፣ እኛ ምስክር ነን ወገኖች ሆይ። አይጥልሽም፣ አይጥልህም ወንድሜ ሆይ፣ አይጥላችሁም። ለምንድን ነው ታዲያ እንደዚህ የምትሆኑት? ወገኖች ሆይ ነግራችኋለሁ። ዮሐንስ መፈታቱን ሲጠብቅ እየጠበቀ እኮ ነው። መፈታቱን ሲጠብቅ ጠላቶቹ ቀን ጠብቀው ገደሉት። ያውም አግሊ በሆነ ሞት፣ ዘግናኝ በሆነ ሞት፣ አስጠሊታ በሆነ ሞት፣ የዘፈን ሽልማት፣ የሴት ሽልማት፣ የኃጢአት ሽልማት ሆኖ ተገደለ። አንገቱ ተቆርጦ ሞተ። እናንተ እየጠበቃችሁት ያለው ነገር ሳይሆን ሲቀር ሌላው ሲሆን ምን ልትሉ ነው? እሱ ማለት እኮ ነው። እንዲድን ሲጠብቁ ሲሞት፣ እንዲነሳ ሲጠብቁ ሽባ ሲሆን፣ እንደገና አቅም ያገኛል ስትሉ አቅሙን አጥቶ ከጥቅም ውጭ ሲሆን ምንድን ነው የምትሉት? ዮሐንስ ይህ ሁሉ ኳሊቲ ያለው ሰው የውርደት ሞት ሞተ። ይህ ታላቅ የእግዚአብሔር ሰው ኢየሱስ ክርስቶስ እያየው ሞተ፣ ተገደለ። ልንገራችሁ፣ እንዴት ሞተ፣ ለምን ሞተ አይባልም። ምን ሰርቶ ሞተ ነው የሚባለው። በምንም መንገድ ልትሞቱ ትችላላችሁ። ታላላቅ የእግዚአብሔር ሰዎች የምናውቃቸው በሚገርም ጸጋ በሚገርም ክብር ያገለገሉ ሰዎች በሚገርም ዘግናኝ በሆነ አደጋ ሲሞቱ አይተናል። በአውሮፕላን በሉት፣ በመኪና አደጋ በሉት፣ በሌላም በብዙ አይነት መንገድ። አካሄዳቸው አይደለም
ወገኖች ሆይ ልንገራችሁ በጣም ደስ የሚለኝ ዮሐንስ ራእይ ምዕራፍ 21 ላይ እግዚአብሔር ቃል ሲናገር በመጨረሻው ዘመን አውሬ የበላው ባህር የወሰደው በሰዎች የተገደለ ልክ እንደ ሕዝቅኤል 37 አጥንቱ የተበታተነ ሁሉ አንድ ድምፅ ይመጣል፣ ሬሳ ሁሉ በሰነድ ይምጣ ይረከብ የሚል ቃል ሲወጣ ባህር የወሰደው አውሬ የበላው ሁሉ በሰነድ ያስረክባል። በሰነድ ያስረክባል። አሟሟታችሁ አይደለም፣ ምን ሰርታችሁ ሞታችሁ ነው ዋናው። ምን ሰርተን ነው የሄድነው ነው። አግሊ በሆነ ሞት ቢሞትም ጌታውን አስከብሮ የሄደ ነው። ወገኖች ሆይ አስከብሮ ልክ መልእክቱ ሲደርሰው መጽሐፍ ቅዱስ አልተናገረም እንጂ መልእክቱ ሲደርሰው አንተ እስከሆን ካለ ያለው ምንድነው ወገኖች ሆይ? እኔ ሚዜው ነኝ፣ እሱ ሙሽራ ነው። ሙሽራው እስኪመጣ ድረስ ነበር ስደግዝ የነበረው። እሱ ሙሽራው መጥቷል፣ እኔ ሚዜው ነኝ። እሱ ከመጣ ሙሽሪት ከሙሽራው ጋር ከተገናኘ የኔ ደስታ ተፈጽሟል አለ። ጌታውን አክብሮ ሄደ። ወገኖች ሆይ እግዚአብሔር በሕይወታችሁ እንዲከብር ነው እንጂ የእናንተ ነገር ምንም ልትሆኑ ትችላላችሁ። የምስራች እናንተ እንደፈለጋችሁ ልትሆኑ ብዙ ልትጮሁ ትችላላችሁ። እግዚአብሔር አይደንቀውም። መንገድ ላይ እያለቀስኩ እየተንሰቀሰቅኩ እግዚአብሔር ሆይ ወረ እንዴት ነው ጌታ ሆይ በቃ ራሴን ልገድል ነው ራሴን ላንቅ ነው ብል እግዚአብሔር መላእክታንን ጠርቶ ጠቅላላ በሙሉ አስቸኳይ ስብሰባ ዮሴፍ ችግር ገጥሞታልና አይልም፣ አይሸበርም፣ አይደነግጥም። እንደፈለጋችሁ ልትሆኑ ትችላላችሁ። እግዚአብሔር ስራውን ብቻ ነው የሚሰራው። ግን ያይሃል። መታመምሽን ያውቃል፣ መድከምሽን ያውቃል፣ መጨነቅሽን ያውቃል፣ ግራ እንደገባሽ ያውቃል። ወገኖች ዮሐንስ ራእይ ምዕራፍ 2 ላይ ሁለተኛዋን ቤተክርስቲያን ሰመርኔስን ምን አላት? ድህነትሽንና ህመምሽን አውቃለሁ አላት። የማላውቅ እንዳልመስልሽ ያውቃለሁ። በክርስትናሽ ምክንያት ከስራ እንዳባረሩሽ አውቃለሁ። በክርስትናሽ ምክንያት ከዘመድ እንዳባረሩሽ አውቃለሁ። ከድር እንዳባረሩሽ፣ ከሽልማት እንዳባረሩሽ አውቃለሁ። ቢሆንም ግን ባለጸጋነን ብለው ከሚንቆራጠጡት ይልቅ አንቺ ባለጸጋነሽ አላት። ምንድነው ባለጸግነት ወገኖቼ ሆይ? ባለጸግነትማ በጌታ አይን መታየት ነው ወገኖቼ ሆይ። ባለጸግነት መኪናም አይደለም፣ ቤትም አይደለም። እያንዳንዱ ስብከት በየሀገሩ ይወሰናል። ኢትዮጵያ ውስጥ ስለ መኪና ቢሰበክ ምንም አይደለም፣ ኑሮ ነው። እዚህ ሀገር ግን አሁን ስለ መኪና ሊሰበክ ይችላል? አይችልም። ማንም ሰው ሊነዳ ይችላል፣ ማንም ሰው ሊያደርገው ይችላል። ወገኖች ሆይ ባለጸግነት በጌታ አይን መታየት ነው፣ በጌታ ህልውና ውስጥ መሆን ነው፣ እግዚአብሔር የሰጠንን ስራ መስራት ነው። ወገኖች ሆይ በጌታ ፍቅር እነግራችኋለሁ፣ ዮሐንስ ጌታውን አክብሮ አስከብሮ ሄደ። በመጽሐፍ ቅዱሳችን ብዙ ሲሰበክ የምንሰማው ምንድነው? የምንሰማው ዳንኤል ምዕራፍ 16 አምላካችን ምን ያደርገናል? ያድነናል። ባያድነንስ አንሰግድም። ዛሬ እንደዚህ አይነት ክርስቲያን ያስፈልጋል። ይሰጠኛል፣ ባይሰጠኝስ ይመለካል። ይፈውሳል፣ ባይፈውሰኝስ ይሰገድለታል። ያደርግልኛል፣ ባያደርግልኝ እገዛለታለሁ፣ እሰግድለታለሁ፣ እኖርለታለሁ፣ ባይሰጠኝም ጌታዬ ነው የሚል ወገኖች ሆይ ለመጥማጣና ለፈስፋሳ ትውልድ እግዚአብሔር አይፈልግም። የጀግና ልጅ ጀግና ነው ወገኖች ሆይ። አምላኬ ታዳጊ ነው፣ አምላኬ ያድናል፣ ካላዳነኝስ እየዘመርኩ እሄዳለሁ። በዮሐንስ ራእይ ምዕራፍ 2 ስለ ጴርጋሞን ቤተክርስቲያን አንድ የሚገርም ታላቅ የእግዚአብሔርን ሰው ያነሳልኝ። አንጢፓስ የተባለ እሱ ሰው የቤተክርስቲያን ታሪክ ሲናገር፣ የመጽሐፍ ቅዱስ አስተማሪዎች ሲናገሩ አንጢፓስ 80 ዓመት ጌታን የተከተለ ነው። ጌታን ከተውክ ከነሹመት በክብር ትኖራለህ፣ ጌታን ካልተውክ ግን ትቃጠላለህ አሉትኝ። 80 ዓመት የተከተልኩትን ጌታ አንድ ቀን ያላስቀየመኝን ምን ብዬ ነው የምክደው አሉ። መጽሐፍ ቅዱስን አሳቀፉት፣ ጋዛር ከፍክፈው አቃጠሉት። ጌታው ከበረ፣ ሰይጣን ተናደደ። ወገኖች ሆይ ሰይጣንን የሚያናድድ አየሩን የሚያበሳጭ ወገኖች ሆይ እኛ እኮ እንትና አኩርፋኛለች ብለን ወገኖች ከስርዓት ምንወጣ ሰዎች እኮ ነን። በቅርብ ጊዜማ ምን እንደሆነን አላውቅም ወገኖች ሆይ አቅም እያጣን ነው።
ያድነኛል፣ ባያድነኝስ እሰግድለታለሁ። ይፈውሳል፣ ባይፈውሰኝስ እሱ ጌታዬ ነው። ወገኖቼ ሆይ በሚሰጥና በማይሰጥ ነገር መካከል አይደለም ከእርሱ ጋር አብረን የምንኖረው። ከሴት ከተወለደ እንደሱ ያለ የለም እያለ የሚገርም ፕሮፌት ነው እያለ ኤልያስ ነው እያለ አላስፈታውም። እያወቀ ተገደለ። የሐዋርያት ሥራ ምዕራፍ 7 ላይ እግዚአብሔር ቃል ሲናገር እስጢፋኖስ ሲገደል ኢየሱስ ክርስቶስ ቆሞ ነበር ይላል። ቆሞ እያየው ተገደለ። የእግዚአብሔር ቃል፣ እኔ አይደለሁም፣ የእግዚአብሔር ቃል። በመጽሐፍ ቅዱሳችን ኢየሱስ ክርስቶስ ከሄደ በኋላ በአብ ቀኝ ተቀምጧል ይላል እና የሚያደርጉትን አያውቁምና ይቅር በላቸው ሲል ዓይኑ ተከፈተ ይላል። ቀና ብሎ ሲመለከት የድንጋይ ማዕት ላዩ ላይ ሲወርድ ይላል እግዚአብሔር ቃል። ድንጋይ ላዩ ላይ እየወረደ ኢየሱስ ክርስቶስ እንዲህ አይነቱን ሰማዕታት ከሞት እታደገዋለሁ አላይልም። እንዲህ አይነቱን ሰማዕታት ይሙት፣ ነገር ግን እኔ በክብር እቀበለዋለሁ አለ ይላል። ቆሞ ተቀበለው እንጂ አዳነው አይልም። ወገኖቼ ሆይ በጌታ በኢየሱስ ስም በእግዚአብሔር ዘንድ ሞገስ የምታገኙበት ሕይወት ይሁንላችሁ። በኢየሱስ ስም በዚህ ቃል ባርካችኋለሁ። በእግዚአብሔር ዘንድ ሞገስ የምታገኙበትን፣ በእግዚአብሔር ዘንድ ክብር የምታገኙበትን ታማኝ በጎ ባሪያ የሚያስብል ይሄ ክብር ያገኛችሁ በኢየሱስ ስም። እያየው ተገደለ። በድንጋይ ተቀጥቅጦ ቆሞ አስገደለው። ቃሉ ዘግናኝ ነው፣ ሰቅጣጭ ነው አይደለም? የእግዚአብሔር ቃል፣ እኔ አይደለም፣ የእግዚአብሔር ቃል። ግን አይዞህ ወንድሜ፣ አይዞሽ እህቴ፣ ጌታ ግን ያይሻል። ኃላፊነቱን እሱ ይወስዳል። ኃላፊነቱን ማንም አይወስድም። እየሆነብሽ ባለው ነገር ኃላፊነቱን የሚወስድ እሱ ነው። ወገኖቼ ሆይ በጣም የሚገርመው የእግዚአብሔር አሰራር፣ ሐዋርያ ጳውሎስ በምድር ላይ የኖረው 65 ዓመት ነው ይላሉ። ጌታን የተቀበለው በ30 ዓመቱ ነው። ልክ ከዛ በኋላ 35 ዓመት ሲኖር 20 ዓመት በተቆራረጠ እስር ቤት ነው ዘመኑን ያሳለፈው። ግን 20 ዓመት እስር ቤት ሲኖር ጳውሎስን ከመያዝ አየር መያዝ ይቀላል። ምክንያቱ ምንድን ነው? በታሰረ ጊዜ ተከታታይ ትምህርቶችን ይጽፋል። እነ ኤፌሶንን፣ እነ ቆላሲስን፣ እነ ቲቶን፣ እነ ጢሞቴዎስን ይጽፋል። እነ ፊልጵስዩስን ይጽፋል። ሲፈታ ደግሞ አገር ላይ ድብልቅልቅ ያለ ኮንፈረንስ። ምኑን ትይዙታላችሁ ይህን ሰው? ግን ወገኖቼ ጌታ በከበረበት መንገድ ነው የሚያስኬዳችሁ። ከፈለገ እንደ አሜሪካ አውሮፓ ባንዲራ አየር ላይ ሊያውለበልባችሁ ይችላል። ዓለም ላይ ክብሩን ይገልጥባችሁና ሊያውለበልባችሁ ይችላል። ካልፈለገ ደግሞ የአውሮፓን ብርድ ታውቁታላችሁ። ማሜርታ እስር ቤት ቁጭ በል ሊል ይችላል። ያ ለምን ሆነ እኔ እንጃ፣ ይሄኛውስ ለምን ሆነ እኔ ምን አውቃለሁ። ግን መጽሐፍ ቅዱስ እሱ ይከብር ዘንድ ነው ይላል። ከፈለገ እንደዚህ ያደርጋል፣ ከፈለገ እንደዚህ ያደርጋል። እያየው ይሄን የመሰለ እግዚአብሔር ሰው ተገደለ። እሱ ከከበረ ታዲያስ በጣም የሚገርማችሁ፣ በጣም ከሚገርመኝ ነገር ዮሐንስ ኖሮም ሞቶም መሬትን አንቀጥቃጭ ነበረ። ኖሮም ነው ሞቶም። የገሃነምን ደጅ ያነቃንቅ ነበር። ሄሮድስ ስለ ኢየሱስ ክርስቶስ ሰማ ይላል ማቴዎስ 14 ላይ። ዮሐንስን እኮ አንገቱን ቆርጦ ጥሎታል። ኢየሱስ ክርስቶስ ድንቅና ተአምራት እያደረገ መጣ ሲሉትኝ ትናንትና አንገቱን ቆርጦት፣ አይ ኢየሱስ ክርስቶስ አይደለም እኔ የገደልኩት መጥምቁ ዮሐንስ ነው አለ ይላልኝ። ትናንትና እኮ ቆርጦታል። ትናንትና አንገቱን ቆርጦ ገሎትኝ አሁን ድንቅና ተአምራት ሲሰማ እኔ አንገቱን የቆረጥኩት ነው ይላልኝ። በምድር ላይ ያለም አስደናቂ ነበረ። የገሃነም ደጅ ያነቃ፣ ሞቶም እንኳን አንቀጥቃጭ ነበረ። አይደለም አለ። ወገኖች ሆይ የሄሮድስ ቤተሰብ እንዴት ኢሞራል የሆነ በጣም የቆሸሸ ቤተሰብ ነው። መጽሐፍ ቅዱሳችን 4 ሄሮድሶች እንዳሉ የእግዚአብሔር ቃል ይናገራል። 4ቱም በሙሉ አጥፊዎች፣ ነፍሰ ገዳዮች፣ በስልጣናቸው በራሳቸው ላይ የመጣ ሁሉ አጥፊዎች ናቸው። እነዚህም መጽሐፍ ቅዱሳችን ላይ ተቀምጠዋል። የመጀመሪያው ሄሮድስ ማቴዎስ ምዕራፍ 2 ላይ ያለው ነው። ኢየሱስ ክርስቶስ በተወለደ ጊዜ ደነገጠ ይላል። ሊገለውም ፈለገ። ባላገኘው ጊዜ ብዙ ሕፃናቶችን ጨረሰ ይላል።
ሁለተኛው ሄሮድስ የመጀመሪያው ሄሮድስ ዘግሬት የሚባለው ነው። ሁለተኛው ሄሮድስ ግን አርኪላውስ የሚባለው ነው። ብዙ ታሪክም አልሰራም። ማቴዎስ ምዕራፍ 2 ቁጥር 22 ላይ ታገኙታላችሁ። ብዙም ታሪክ አላደረገም፣ ግን በጣም ፈሪዎች ናቸው። ሶስተኛው ሄሮድስ መጥምቁ ዮሐንስን የገደለው ነው። ሶስተኛው ሄሮድስ አንጢፓስ የሚባለው ነው። አሁን ያነበብኩላችሁ ማቴዎስ 11 ላይ ያለው ሄሮድስ ነው። ሶስተኛው ሉቃስ ምዕራፍ 3 ሄሮድስ ፊልጶስ የሚባለው ነው። ሄሮድያዳን ያገባው ማለት ነው። የሚገርማችሁ አራተኛው ሄሮድስ የዚህ የትልቁ ሄሮድስ ልጆች ናቸው እና አርስቱቡለስ የሚባል ወንድም አላቸው። አምስተኛ እቺ ሄሮድያዳ የዚህ አርስቱቡለስ የወንድማቸው ልጅ ናት። የወንድማቸውን ልጅ ሴቷን ነው የሚቀባበሏት። ፊልጶስ አገባት፣ ፊልጶስ ሄሮድስ አገባትኝ። ይሄኛው ሄሮድስ ደግሞ የመጥምቁ ዮሐንስ ገዳይ ደግሞ ሂዶ ነጥቋ አመጣት። የወንድማቸውን ልጅ ነው እኮ የሚነጣጠቋትኝ። ምንም በጣም የተበላሸ ቤተሰብ ነው። በጣም ፈሪዎች፣ በስልጣናቸው የመጣ በስማቸው የመጣ ሁሉ በሙሉ ገዳዮች ነበሩ ወገኖች። ዮሐንስን፣ ህዝቡን፣ ኢየሱስ ክርስቶስን ይፈራሉ፣ ግን ደግሞ ያገኙትን ሁሉ ደግሞ ይገላሉ። ዮሐንስ የተገደለው ለምንድን ነው? ጽድቅ ሰበክ ተብሎ፣ እውነት ተናገርክ ተብሎ። እሱ ምን አድርገሃል ብሎት ነው የገደለው? የወንድምህ ሚስት ለአንተ ልታገባ አይገባም ስላለው ነው። ጽድቅ ነው የሰበከው። እውነትን ተናገርክ ብሎ እውነትን አጠፋት። እውነትን በአደባባይ ገደለ ወገኖች። ለስሙ ሲል፣ ለክብሩ ሲል፣ ለስልጣኑ ሲል ጻድቁን ቆረጠው፣ እውነትን ቆረጠው ወገኖች። ወይ ይሄ ዝም ብሎ ታሪክ ብቻ ነው? ዛሬም እውነት የሚናገሩ ሰዎች፣ እውነት የያዙ ሰዎች ይገፋሉ፣ ግን ገፊዎች ይከፍላሉ። እንዳትከፍሉ። ከእውነት ጋር አቅም ቢያቅታችሁ እንኳን ዝም ብላችሁ አጠገብ ቁሙ። ዋጋ አትክፈሉ። እውነትን እውነት ነው ማለት ያለባችሁ። ለስልጣኑ ሲል፣ ለስሙ ሲል አጠገብ ያሉ ሰዎች ምን ይሉኛል እኔ የተናገርኩት ቃል ከሚጠፋማ ይሄ ሰው ይገደል ብሎ ታላቁን የእግዚአብሔር ብርሃን ቆረጠው። አንድ የነበረውን ቅሬታ ቆረጠው፣ ጸጥ አደረገው። ዛሬ እውነትን የሚቃወሙ ሰዎች አሉ። ቢሆንም ዮሐንስ ስራውን ጨርሶ ሄደ። ስራውን ጨርሶ ሲሄድ ግን በ30 ዓመቱ ነበር ሄደው። በ30 ዓመቱ። ምክንያቱም ከኢየሱስ ክርስቶስ ጋር የሚለያዩት የ6 ወር ነው። ኢየሱስ ክርስቶስ ስራውን ሲጀምር መጥምቁ ዮሐንስ ሄዷል። ስራውን ጨረሰ። በ30 ዓመቱ በክብር ሄደ። በእኛ በሀገራችን በ30 ዓመት አንድ ሰው ሲሞት ሞተ ሳይሆን ተቀጨ ነው የምንለው። እሱ ግን ስራውን ጨርሶ ነው ሄደው። አልተቀጨም። ስራችሁን ከጨረሳችሁ ትሄዳላችሁ። አንዳንዱ በማስነጠስ ይሄዳል፣ አንዳንዱ በእንቅፋት ይሄዳል፣ አንዳንዱ ተኝቶ ይሄዳል፣ አንዳንዱ በከባድ ህመም ይሄዳል። ከጨረሳችሁ ትሄዳላችሁ። ምን ታረጋላችሁ? ያለነው እኮ ስላልጨረስን ነው። አልጨረስክም። ብትሄድ ራሱ በስህተት ነው ተብለህ ትመለሳለህ። አይ ተሳስቶ ነው፣ በስህተት ነው፣ መልሰው ትመለሳላችሁ። ስለጨረሰ መቆየት አልቻለም። ምንም ቢደነቅም ምንም ቢደረግም ወገኖች ወይ ስለጨረሰ ሄደ። ጻድቁ ተሰዋ፣ አንገቱ ተቆርጦ የዘፈን ሽልማት ሆነ። ዮሐንስ አንገቱ ተቆርጦ በጀህንነት ጌታን አክብሮ ሄደ። ከሄደ በኋላስ ይሄው ኢየሱስ ክርስቶስም ይሄው እኛም መጽሐፍም ስናወራው እንኖራለን። ታዲያ ምንድን ነው መጨረሻው? እያንዳንዳችን መጽሐፉ ተጽፎ አልቆ 66ቱ ተዘግቦ ታትሟል። እኛ ምንድነን? እኛማ 67ኛ መጽሐፍ ነን። ዛሬ መጥምቁ ዮሐንስ አንተ ነህ። ዛሬ መጥምቁ ዮሐንስ አንቺ ነሽ። ዛሬ መጥምቁ ዮሐንስ እኛ ነን ወገኖች ሆይ። ወንጌል ማለት እኛ ነን፣ ሕያው ምስክር ማለት ነው። አንተ 67ኛ መጽሐፍ ነህ። ለጎረቤት፣ ለቤት፣ ለትዳር፣ ለጓደኛ አንተ 67ኛ የሚነበብ መጽሐፍ ነህ። የሚነበብ ሕያው የሆነ ወንጌል አንተ ነህ። ጓደኞችህ፣ ጎረቤትህ፣ ሚስትህ፣ ልጆች አካባቢ ሲመለከቱ ምን ይላል? ወንጌል ወንጌል ትሸታለህ፣ ይመሰከርልሃል። ከሄድክ በኋላ ወይ መድኃኒዓለም ነቀላት ነው የምትባሉት። እንዴት አይነት ሰው ነበረች! እንዴት አይነት ሰው ነበረ! እግዚአብሔር ይባርከው። አስታራቂ ነበረ፣ መልካም ሰው ነበረ፣ የእግዚአብሔርን ቃል ይናገር ነበረ፣ ምስክር ነበረ።
ሕያው ነበረ የምትባሉ ሰዎች ናችሁ። እናንተ ሕያው ምስክር ወንጌል ናችሁ። እሱማ ሄደ። ከሄደ በኋላ በጣም የሚገርመኝ እሳት የሚተፉ ደቀ መዛሙርትን ግን አፍርቶ ነበረ። ምንም ይሉ እሱን ገላችሁታል፣ በድኑን አምጡ የሚሉ ነገስታትን የማይፈሩ ኃያላንን የማይፈሩ ገዳዮችን የማይፈሩ እሱ ከተገደለ እኛ በቃ ምን ይሻለናል የሚሉ አይደሉም። በድኑን አምጡ እንቀብራለን የሚሉ ነበሩ። ተክቶ ነበር የሄደው። እግዚአብሔር ተኪዎች ይስጠን ወገኖች፣ እግዚአብሔር ተኪዎች ይስጠን። ኢየሱስንም ገደሉት። ይሄው ወንጌል እኛ ጋር እስኪደርስ ድረስ 12 ምርጥ ሰዎችን አፍርቶ ሄደ። የመጨረሻ መልእክቴን ስሰበስብ ዮሐንስ እስር ቤት ሆኖ አያየኝም፣ አይመለከተኝም፣ ትቶኛል፣ ረስቶኛል እያለ ነበር አይደለ? አይሃለሁ ነው። ዛሬም አንተን ያይሃል፣ ያይሻል። እየገጠመሽ ባለሽ ነገር ይመለከትሻል፣ ያይሻል። እህቴ ሆይ ያይሃል፣ ወንድሜ ሆይ። ታዲያ እያየኝ ይሄ ሁሉ የሚሆንብኝ ነገር እንደ ጌዲዮን ለምንድን ነው እንደዚህ? በቃ እሱ በከበረበት መንገድ ነው የምንሄደው። መጽሐፉ እንደዚህ ስለሚል ሌላ ምን አስታራቂ ነገር ልንገራችሁ? ትወጣለህ አልልህ እማትወጣ እስከሆነ፣ ትሻገራለህ አልልህ እማትሻገር እስከሆነ። መጽሐፋችን እንደሱ አድርጎ ነው ያስቀመጠው። ዕብራውያን ምዕራፍ 11 ስናነብ እኮ ይሄኛውን በመጋዝ ሰነጠቀው ይላል፣ አጠገቡ ያለውን ከመጋዝ አተረፈው ይላል። ለምን ይሄኛው እየተሰነጠቀ ለምን ይሄኛው ይተርፋል? እሱ በሚከብርበት መንገድ። ዛሬ የምጸልይላችሁ ለሁላችሁ እግዚአብሔር ይክበርባችሁ። አይ ወገኖቼ ሆይ አብዛኛውን እድሜውን እኮ ሄደነዋል፣ የቀረን ትንሽ አይደለም። እግዚአብሔር ይክበርባችሁ። እግዚአብሔር በትዳራችሁ ይክበርባችሁ። እግዚአብሔር በአገልግሎታችሁ ይክበርባችሁ።